እኔ እኮ በረንዳ ያላችሁ መስሎኝ ነበር። ትዳር ገና ሳይጀምር ወደ ገሃነም ቀይረዋለሁ። ያያገባሹ ሞኝ ባልሽም ቢሆን ከአንቺ ጋር አብሮ ዋጋ ይከፍላል። እኔ መናቅ ምን እንደሆነ ዛሬ እሺ ማንተን ያማለለች በመተት እንጂ በንጹህ ፍቅር አይመስለኝም። ዝም በል ጨምላቅ። ሁለተኛ አደይ እንደዚህ አይነት የቆሸሸ ንግግር ስትናገሪያት እንዳልሰ ምንድነው ያደረገው? ሞተች። ሄለን ወይ ጉድ ይፈላ። አልሰማም። ደሞስ ማን ፈቅዶልሽ ነው እንደዚህ የምታወሪ? ስሚ አሁን አይኔ ሊያይሽ አይፈልግም። ቀጥ ብለሽ ሂጂ። ዴቭ ለሷ ብለህ እጅህን ላይ ያነሳ ይሄን ጥፊ መቼም ቢሆን አረሳውም። እሺ ሰምኛለሽ? እኔ አንቺን ለመስማት መቼም ዝግጁ። ሰላም ሰላም፣ እንዴት ናችሁ ቻናሌ ቤተሰቦች? እንደተለመደው በአዲስ ቪዲዮ መተናል። ቤዛ እንግዲህ ያው ልሉን አገታታለች። ነገር ግን ወንድሟ ምንም አያረጋትም ብያችሁ ነበረ ከዚህ ቀደም ማለት ነው። ከዚህ ቀደም በለቀኩት ቪዲዮ ላይ ምንም አያደርጋትም። ያው ግን ስለ እናቱ ስታነሳበት ይለቃታል ብያችሁ ነበረ። እውነትም እንዳልኩት ለቀቃት ማለት ነው። ያው ስለ እናቱ አንተ እናት የለህም እንዴ? እናትህ እንደዚህ ስታደርግ የምትፈቅድ ይመስልሃል እንዴ? ለምንድን ነው እማትተወይ ስትለው ልክ ይሄንን እንደሰማ ተዋት ማለት ነው። ነገር ግን አሁን ደግሞ መጨረሻ ላይ የተደረገው ነገር እያስመሰለች ነው እንጂ ምንም አላደረጋትም። ገፍትሯታል። ግን ያው ለማስመሰል ስለምትፈልግ ምንም አላረጋትም፣ ምንም አልሆነችም። ዝም ብላ ወርቃ ነው ማለት ነው። ያው እንዲለቃ ስለፈለገች ለዛ ብቻ ነው። እንግዲህ አቤና ዳይመንድ ይፈልጋሉ የት እንዳለች ሊያገኟት አልቻሉም። ያው ሁለቱም ዝም ብለው ነገር ናቸው። አዴና ፍቅር ያው ዴቭን ስለሚያፈቅሩ አዴና ፍቅር ተጣልተው ነበረ። እሱም ዴቭም መጥቶ በጥፊ መታት፣ እሷም በጥፊ ያለቻት። ያው ከቤት አስወጣቻት ማለት ነው። ያንቺንማ እሰራልሻለሁ ብላለች። ማገታቸው አይቀርም እንግዲህ ቤዛና ፍቅር ሆነው አዴይን። ቤዛ ምንም አትሆንም። በአንዱ አማሃይታ በአንዱ ችግሩን ትወጣዋለች። ምንም የፈለገው ነገር የሆነ ነገር ብሰራ በአንዱ አማሃይታ በአንዱ ትወጣለች። ውሸት በጣም የተካነች ናት። ደግሞ ውሸቷ ደግሞ በጣም ነው የሚያሳምነው ማለት ነው። እንግዲህ ቤዛ ማለት ነው። ሊሊና ቢኪ በጣም ቆዩዛ፣ በጣም ከሚባለው በላይ ፈነጠዙ። የሆነ በቃ ደግሞ ያቺ እኔ እርግጠኛ ነኝ የበፊቱ ሽማው ትመስለኛለች። እንግዲህ የእህቷ ልጅ ናት። አንቺና እሱ ይሄ ጅል ባልሽ ታንቺ ጋር ይሰቃያታል፣ ህይወቴን እንዳመዘቃቀለው እያለች ነበረ። እኔ በፊት ውሽማ ወይም ጓደኛ ወይም ፍቅረኛ ይመስለኛል። እንግዲህ ምናልባት ከእናቷ ጋር እየሰሩ ስለነበሩ እሱና ገጀራው ምናልባት የፍቅር ግንኙነት ጀምረው ሊሆን ይችላል። እንግዲህ እየተከታተለች እሷ እንትኗንም ሞባይሏንም ወስዶባት ነበር። እኔ የሚገርመኝ ነገር ሞባይሏን እዛ ቁጭ አድርጋ ምን ያመናቅራታል? ፍቅር ሲባል በቃ ምንም አይዘከርም ማለት ነው። የተፈለገውን እቃቸውንም ይረሳሉ ማለት እኮ ነው። እንግዲህ ሩታ በሚገርም ሁኔታ አሁንም ፍቅር እንደያዛናት አሁን ግን ግራ ግብት ብሎታል። በቃ ወይ ጠንክሮ ወደ ፍቅሩ አይዘልቅ። የአዴና የዴቭ ነገር እስካሁን ድረስ ምንም ያመጣው ለውጥ የለም። ወይ አይጣሉም፣ ወይ አይለያዩም፣ ወይ ምንም ያሉን አይዳሩም። ወይ ተድረው እኮ ልቡ ቢቆርጥለት ጥሩ ነበረ። ማለት አዴና ዴቭ ተተጋቡ እሱ ልቡ ይቆርጥለታል፣ ወደ ሩታ ይመለሳል። ነገር ግን አዴና ዴቭ አይጋቡም። ስለማይጋቡ አሁንም እሷኑ መጠበቋ አይቀርም። እኔ እንደኔ ዴቭን ትታ ዶክተሩን ብታገባ ነው ደስ የሚለኝ። ማለቴ አሁንም ደግሞ ዶክተሩን ሩታ ታፈቅረዋለች፣ ዴቭን ፍቅር ታፈቅረዋለች። ሁለቱም የአንድ ቤት ናቸው። እንግዲህ ከፍቅር ሩታ ትሻላለች። ቢሆንም ሩታ እኔ ያላፈቅርሽም እያላት ቆይቷል። ይቺ ምን ያላፈቅርሽም ይላታል። ነገር ግን ተንኮሯ በጣም ከሚባለው በላይ ነው። ምን የማይገመት ነው የምትሰራው ተንኮል።
እንግዲህ ዴቭ መላው ጥፍት ብሎታል ማለት ወይ አያገባ ወይ አያስገባ ወይ አይለቅ ወይ በቃ የሆነ ግራ የገባ ነገር። ሩታ ዶክተሩ ደይ ድረስ መጥቶ ነበር ስትባል በጣም ነው በቃ ከሚባለው በላይ ደስ ብሏት ነበረ። በፈገግታ ነበር። ዳይመንድና እንግዲህ ሊሳሳሙ ነበር። እናትየዋ ብላ ገባች። እንትና ደግሞ ፍቅር ይዟታል። ዳይመንድ ሲጠፋ ወዴት ጠፋ? የት ሄደ? ሲደውይለት እስኪ ደውልለት ሂድና ፈልገው እያለች ማስቸገር ጀመረች ማለት ነው። ይሄ ሁሉ ምንድነው? ስለጠፋ ፍቅር ስለያዛት ፍቅር ስለጀማመራት ሲገናኙ ይደባደባሉ። በቃ የሆነ ችግር ነገር ይፈጥራሉ ሲገናኙ። ሲለያዩ ደግሞ አንዱ ሲጠፋ ደግሞ እሷ ትፈልጋለች፣ እሷ ስትጠፋ ደግሞ ዳይመንድ ይፈልጋል። በቃ የሁለቱ በጣም የሚገርሙ ናቸው። ለማንኛውም ፍቅራቸውን አልተገላለጹም። ይችን ፍቅር ይዟታል፣ እሱም ፍቅር ይዞታል። እሱ ተናግሯል ፍቅር እንደያዘው ለነ ኪንጎና ለዶክተሩ ተናግሯል ፍቅር እንደያዘው ከሷ ማለት ነው። አይ አምላኬ አልካልክና እሷ ላይ ጣልከኝ አይደል ብሏል።